ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች ግጭት ባለባቸው አካባቢዎች ትምህርት ማግኘት ያልቻሉ ተማሪዎች ላለድሜ ጋብቻና ለስደት እየተዳረጉ በመሆኑ በአስቸኳይ ትምህርት እንዲያገኙ ለማድረግ የተለያዩ ጥረቶች እየተደረጉ መሆኑን የትምህርት ሚኒስቴር ገለጸ። የህዝብ ተወካዮች ምክር ቤት ዛሬ ረፋድ ባደረገው መደበኛ ስብሰባ ሚኒስቴር መስሪያ ቤቱ የ9 ወራት የዕቅድ አፈጻጸም ሪፖርቱን አቅርቧል። በዚሁ ወቅት በኢትዮጵያ በሰው ሰራሽና በተፈጥሮ አደጋዎች 5354 ትምህርት ቤቶች በመውደማቸው ምክንያት 7.2 ሚሊዮን ተማሪዎች ከትምህርት ገበታ ውጪ መሆናቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። እነዚህም ተማሪዎች ወደ ትምህርት ገበታቸው እንዲመለሱና ትምህርት እንዲያገኙ ይፈልጋል ሲሉም ተደምጠዋል። አክለውም ግጭት ባለባቸው አካባቢዎች ትልቁ ችግር የግጭቱ ምክንያት በመሆኑ በእነዚህ ቦታዎች ትምህርትን ከፖለቲካ ነጻ በማውጣት መፍትሄ ማግኘት ይቻላል ብለዋል። ዋናውና ዘላቂው መፍትሄ ግጭቱን ማቆም ብቻ ነው ሲሉም ተደምጠዋል። እነዚህ ተማሪዎች ባለመማራቸው ያለዕድሜ ጋብቻ ውስጥ እየገቡና ለስደት እየተዳረጉ በመሆኑ በአስቸኳይ ሁኔታ ትምህርት ለመስጠት የተለያዩ ጥረቶች እየተደረጉ መሆኑን አስረድተዋል። በሰሜኑ ጦርነት ምክንያት ከተጎዱ ትምህርት ቤቶች መካከል በአማራ ክልል 45 እንዲሁም በአፋር ክልል 4 ተገንብተው የተጠናቀቁ ሲሆን አንድ ትምህርት ቤት ደግሞ አፈጻጸሙ 60% መድረሱ ተገልጿል። ሚኒስቴር መስሪያ ቤቱ በተያዘው የትምህርት ዘመን እድሜያቸው ለትምህርት የደረሱ ተማሪዎች ምዝገባን በተመለከተ 5,126,662 ህጻናትን በቅድመ አንደኛ ደረጃ 23,270,066 ተማሪዎችን በአንደኛና መካከለኛ ደረጃ እንዲሁም 4,268,156 ተማሪዎችን በሁለተኛ ደረጃ ለመመዝገብ ታቅዶ ማሳካት የተቻለው በቅደም ተከተል 85.3 78.7 እና 62.6% ያህሉን እንደሆነ ተገልጿል። ሌሶቶ የሳተላይት ኢንተርኔት አገልግሎት ለማግኘት ለአሜሪካው ከበርቴ ኢሎን መስክ ኩባንያ ስታርሊንክ የኢንተርኔት አገልግሎት ፍቃድ ሰጠች። ለስታርሊንክ የተሰጠው የኢንተርኔት አገልግሎት ፍቃድ ለ10 ዓመት የሚያገለግል እንደሆነ አዣንስ ፍራንስ ፕሬስ የሌሶቶን የኮሙኒኬሽን ባለስልጣን ዋቢ አድርጎ ዘግቧል። ሌሶቶ ለአሜሪካው ኩባንያ ፍቃዱን የሰጠችው በትራምፕ አስተዳደር የ50% ቀረጥ ከተጣለበት 2 ሳምንት ገደማ በኋላ ነው። ሀገሪቱ ለስታርሊንክ ፍቃድ መስጠቷ ይፋ የሆነው በዋሽንግተን የተጣለባት የታሪፍ ጫና ላይ ምቹ የንግድ ስምምነት ለማግኘትና ሂደቱን ለማፋጠን ፍቃዱን እንደ ማስማሚያ አቅርባለች መባሉን የሀገሪቱ የውጭ ጉዳይ ሚኒስትር ሌጆን ምፖት ጆአን ካስተባበሉ ከሰዓታት በኋላ ነው። ምፖት ጆአን የፍቃድ ማመልከቻውና የታሪፍ ድርድሩ መደበላለቅ የለበትም ሲሉ ለጋዜጠኞች ተናግረዋል። የትራምፕ የቅርብ አማካሪ መስክ በሀገሪቱ የኢንተርኔት አገልግሎት ለመስጠት ማመልከቻ አስገብቶ የነበረው ባለፈው ዓመት ሚያዝያ ላይ ነበር። የሀገሪቱ ኮሙኒኬሽን ባለስልጣን ባወጣው መግለጫ ለስታርሊንክ ፍቃድ የመስጠት ውሳኔ በሀገሪቱ ዲጂታል ትራንስፎርሜሽን ውስጥ ትልቅ ምርታን ያሳያል ብሏል። ይሁንና ባለስልጣኑ ስታርሊንክ ኩባንያ በሀገሪቱ ኢንተርኔት ሽፋንን ወደ ስንት ከፍ እንደሚያደርገው የገለጸው ነገር የለም። የትራምፕ ቀኝ እጅ እንደሆነ በሚነገርለት ኢሎን መስክ ባለቤትነት የተያዘው ስታርሊንክ ኩባንያ በአፍሪካ ኒጀርን ጨምሮ በ20 ሀገራት ይሰራል። ባለፈው እሁድም ሶማሊያ ለስታርሊንክ ኩባንያ ፍቃድ መስጠቷ ይታወሳል። ስታርሊንክ ለመሬት ቅርብ በሆነ ምህዋር የሚዞሩ የሳተላይቶች መረብ በመደበኛ መሰረተ ልማት ለማይደርሱ ቦታዎች የኢንተርኔት ተደራሽነት እንዲኖር የሚሰራ ኩባንያ ነው። ዙሪያ ገባዋን በደቡብ አፍሪካ የተከበበችው ሌሶቶ ምንም እንኳ ከፍተኛ የማዕድን ክምችት ቢኖራትም ከዓለም ደሃ ከሚባሉ ሀገራት ተርታ ትመደባለች። $2 ቢሊዮን የሚያወጣው ዓመታዊ ጥቅል የሀገር ውስጥ ምርቷም ወደ ውጭ በምትልካቸው የጨርቃ ጨርቅና ጅንስ ምርቶች ላይ የተመሰረተ ነው። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በተያዘው በጀት ዓመት የመጀመሪያ 9 ወራት ከአባል የፋይናንስ ተቋማት 5.2 ቢሊዮን ብር አረቦን መሰብሰቡን አስታወቀ። ተቋሙ ያለፉትን 3 የበጀቱን ሩብ ዓመታት የስራ እንቅስቃሴ አስመልክቶ ዛሬ ረፋድ ለመገናኛ ብዙሃን መግለጫ ሰጥቷል። በዚሁ ረፋድ ፈንዱ በባንክና በማይክሮ ፋይናንስ ተቋማት ውስጥ ተቀማጭ ገንዘብ ላስቀመጡ ድርጅቶችና ግለሰቦች የመድን ሽፋን እንዲያገኙ በማስቻል የተረጋጋ የፋይናንስ ስርዓት እንዲኖር የሚያስችሉ ተግባራትን እያከናወነ እንደሚገኝ የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ዋና ስራ አስፈጻሚ ደሳለኝ አምባው ተናግረዋል። በበጀት ዓመቱ የመጀመሪያ 9 ወራትም ከአባል የፋይናንስ ተቋማት አረቦን የመሰብሰብና የኢንቨስትመንት ስራ ሲሰራ መቆየቱን ጠቁመዋል። በዚህም ባለፉት 3 ሩብ የበጀት ዓመታት ከአባል የፋይናንስ ተቋማት 5.2 ቢሊዮን ብር አረቦን መሰብሰቡን ገልጿል። ይህም ከአምናው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ11.1% እድገት ያለው መሆኑን ጠቅሰዋል። ከተሰበሰበው አረቦን ውስጥ 4.73 ቢሊዮን ብሩ ከመደበኛ ተቀማጭ ገንዘብ የተሰበሰበ ሲሆን
ቀሪው 470 ሚሊዮን ብር ደግሞ ከወለድ አልባ ተቀማጭ ገንዘብ የተገኘ ነው ብለዋል። እንዲሁም ተቋሙ ተጨማሪ ገቢ በማግኘት የገንዘብ አቅሙን ለማጠናከር በሚያደርጋቸው የመዋለ ንዋይ ፍሰት እንቅስቃሴዎች የኢንቨስትመንት ክምችቱን ወደ 12.1 ቢሊዮን ብር ማድረሱ እንደተናገሩ ኢዜአ ዘግቧል። በተያዘው በጀት ዓመት የመጀመሪያ 9 ወራት ወደ ውጭ ከተላከ ቡና 1.5 ቢሊዮን ዶላር ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን ገለጸ። ባለስልጣን መስሪያ ቤቱ ይህንን ያስታወቀው ዛሬ ረፋድ የ9 ወራቱን የቡና ንግድ አፈጻጸም አስመልክቶ በሰጠው ጋዜጣዊ መግለጫ ነው። በዚሁ ወቅት በ3 ሩብ የበጀት ዓመታት 201,959 ቶን ቡና ወደ ውጭ በመላክ 1.09 ቢሊዮን ዶላር ለማግኘት ታቅዶ 299,607 ቶን ቡና በመላክ 1.5 ቢሊዮን ዶላር ገቢ እንደተገኘ የባለስልጣን መስሪያ ቤቱ ዋና ዳይሬክተር ዶክተር አዱኛ ደበላ ተናግረዋል። ይህም በመጠን የ148 በመቶ እንዲሁም በዋጋ የ138 በመቶ እቅድ አፈጻጸም የተመዘገበበት እንደሆነ መናገራቸውን ተቋሙ ባወጣው መግለጫ አስታውቋል። እንዲሁም አፈጻጸሙ ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን የ125,010 ቶን ወይም 72 በመቶ በገቢ ደግሞ የ672.44 ሚሊዮን ዶላር ወይም የ81 በመቶ ጭማሪ የታየበት መሆኑ ተገልጿል። በ9 ወራቱ ቡና ከተላከባቸው ሀገራት ሳውዲ አረቢያ በመጠን 18 በመቶ እንዲሁም በገቢ 21 በመቶን ድርሻ በመያዝ ቀዳሚዋ ሀገር ስትሆን ጀርመን 17 በመቶ በመጠን እና 20 በመቶ የገቢ ድርሻ በመያዝ እንዲሁም አሜሪካ በመጠን 8 በመቶ እንዲሁም በገቢ 13 በመቶ የድርሻ አፈጻጸም በመያዝ ተከታዮቹ ሀገራት ሆነዋል።